ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ጣሊያን ኢትዮጵያን እንግዲህ ከ40 ዓመታት በኋላ በአድዋ ድል ከተደረገ በኋላ ከ40 ዓመታት በኋላ እንግዲህ ኢትዮጵያን ለመውረር ዳግም በተመለሰበት ወቅት ግራዚያኒ ኢትዮጵያን ለመውረር በመጣበት ወቅት ግራዚያኒ እንግዲህ ከሁለቱ በወቅቱ የዳግማዊ ምኒልክ ትምህርት ቤት ተማሪዎች ከነበሩት ከአብርሃ ደቦጭና ሞገስ ጋር እነሱ ሁለቱ ባደረጉት ጥቃት ግራዚያኒ ላይ እንግዲህ በቤተ መንግስቱ ባደረሱት ጥቃትን ተከትሎ እንግዲህ ለሶስት ተከታታይ ቀናት ግራዚያኒ በኢትዮጵያ መዲና በሆነችው አዲስ አበባ ከ30,000 በላይ የሚሆኑ ንጹሃን ዜጎች ላይ ጭፍጨፋ አድርጓል። ልክ በዛሬው ዕለት ለ89ኛ ጊዜ እንግዲህ ዕለቱን በማስታወስ ላይ እንገኛለን። የተከበራችሁ አድማጮቻችን እያደመጣችሁ የምትገኙት ሀራምቤ ሬዲዮ 98.7 ነው። እንግዲህ ዕለቱን በማስመልከት ከጥንታዊት ኢትዮጵያ የጀግኖች አርበኞች ማህበር እዚህ ስቱዲዮ እንግዶችን ጋብዘን ዕለቱን በማስታወስ ሰማዕታቱን በመዘከር ስርጭታችን የሚቀጥል ይሆናል። አይንሸት ሙልጌታ ዝግጅቱን እየመምራው አብሬያችሁ ቆይታ የማደርግ ነው የሚሆነው። እንግዶቼ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ከእርሶን ጀምርና እርሶ ራስዎትን ያስተዋውቁልን። ሻለቃ ሳሙኤል ለገሰ እባላለሁ። ከጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባል ነኝ። በጣም አመሰግናለሁ። ወደ እርሶ ልመለስ። ማን ልበል እርሶን? እኔ አርበኛ አስማማው መከተ እባላለሁ። የአርበኛ ተተኪ ልጅ ነኝ። እኔም አርበኛ ነኝ። በሶማሌ ጦርነት ጊዜ በ1969 ዓመተ ምህረት የሰይድ ባሬ ሰራዊት ኢትዮጵያን በወረረበት ጊዜ በዛ አንድ የብርጌድ አዛዥ አዝማች ሁኜ ዘምቻለሁ እና የአርበኞች የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር አባል ነኝ። በጣም ጥሩ። በድጋሚ እንኳን በደህና መጡ። ለዚህ ለዛሬው ቀንም ለመታሰቢያው ዕለትም እንኳን አደረሶት እርሶን እምላለሁ። እንግዲህ ወደ ጥያቄ ላምራና ምናልባት የካቲት 12 እንግዲህ በኢትዮጵያ ልዩ ቀን ነው፣ ታሪካዊ ቀን ነው። በርካታ ኢትዮጵያውያን ንጹሃን ዜጎች የተገደሉበት ዕለት ነውና ምናልባት እርሶ ወቅቱን እንዴት ያስታውሱታል? ከእርሶ ልጀምርና እንደው የካቲት 12 ሲታወስ ዕለቱ በምን መልክ ነው የሚያስታውሱት የዕለቱን? እንግዲህ የካቲት 12 ቀደም ሲል ከስተጀርባው የመጣ አንድ ትልቅ ታሪክ አለ። ያ ታሪክ ምንድን ነው? አውሮፓውያኖች ኢትዮጵያ ለመቀራመት ከፍተኛ እንቅስቃሴ አድርገው የመጀመሪያው በ1888 ዓመተ ምህረት ጣሊያን ኢትዮጵያን ወረረ። በምኒልክ ዘመነ መንግስት ማለት ነው። ምኒልክ አይገበሬ ሰራዊታቸውን ይዘው ድባቅ መተው ኢጣሊያን መለሱ። ጣሊያን አልተኛም። እንደገና መሳሪያውን አዘጋጅቶ ኃይሉን አዘጋጅቶ እንዴት በጥቁር ይሸነፋለሁ በሚል በ1929 ዓመተ ምህረት ወረራ አካሄደ። በዛን ወረራ ጊዜ የቂም በቀል ነው የሚነደው እሳት በቦምብ በእሳት ቃጠሎ ከፍተኛ እንቅስቃሴ አድርገ የኢትዮጵያ ሕዝብ እምቢ ለአገሬ በማለት ጫካ ገባ። አርበኛው በሙሉ ጫካ ነው ያለው። በመጨረሻ ላይ በየካቲት ወር ከ12 የአዲስ አበባን ህዝብ ግራዚያኒ ሰብስቦ ለእኔ መገዛት አለባችሁ፣ እኔ ነኝ ያለቃችሁ በሚል ሁኔታ ከፍተኛ ቅስቀሳና ፕሮፓጋንዳ በሚያደርግበት ጊዜ ሞገስ አስገዶምና አብርሃም ደሞጭ በቦታው ላይ ተገኝተው በቦምብ ግራዚያኒ ላይ ከፍተኛ ድብደባ ነው ያካሄዱት። በዛን ጊዜ እሱ ቆሰለ። በቆሰለ ጊዜ ረብሻው የጋለ ሆነ። ወዲያው ትእዛዝ ሰጠ። ከዚህ ጀምሮ ያገኛችሁትን ጨርሱ ነው ያለው መመሪያው። በዛን ዕለት የተፈጀ ህዝብ ሐውልቱ ያሳያል። ከ33,000 በላይ ነው የሞተው ህዝብ። ታዲያ በዚህ አረመኔ ቅስቀሳ፣ በዚህ አረመኔ ፍጅት ህዝብ አልተኛም። ከፍተኛ መስዋዕት ነው የከፈለው። ከጫካ ያለው እየመጣ ከከተማ ያለው እያደረገ ብዙ መስዋዕት ከፍሏል። በዚህን ጊዜ ነው እንግዲህ ያ ህዝብ ያለቀው እና የኢትዮጵያ ህዝብ መስዋዕት ከፍሏል።
በየዓመቱ መታሰቢያ ያደርጋል። በእውነት ልንገርሽ መታሰቢያ ብቻ አይደለም መሆን የሚገባው በኢትዮጵያ ሕዝብ ከፍተኛ እንደ ባንዲራ ቀን ተቆጥሮ ከፍተኛ መስዋዕት የተከፈለበት ለኢትዮጵያ ሕዝብ የተከፈለው መስዋዕት ስለሆነ በዓሉ በደመቀ ሁኔታ ነው መከበር ያለበት እንጂ በሚታሰብ እንዴት ይሆናል? መሆንም የለበትም። አብዛኛው ሰራዊት አብዛኛው ሕዝብ ያለቀው በዚህ ዕለት ነው። 33,000 ሕዝብ ማለት እኮ ቀላል ነገር አይደለም። የአንድ ወረዳ የአንድ መንደር የበለጠ ሕዝብ ነው ያለው በአንድ ቀን ውስጥ ያለቀ። ስለዚህ በዓሉ በእውነት ተከብሮ የሚውልበት ከፍተኛ በዓል ድምቀት መኖር አለበት። እንደ አድዋ ከአድዋ ያላነሰ ነው። ስለዚህ ይሄ በእውነት እኛ እኮ በኢትዮጵያ ውስጥ የነፃነት በዓል አይደለም የምናከብረው፣ በእውነት ነው ብለው የድል በዓል ነው። ምክንያቱም ለጣሊያን ያልተገዛች ሀገር፣ ከፍተኛ መስዋዕት የከፈለች ሀገር ሌሎቹ የነፃነት በዓል እኮ ነው የሚያከብሩት። እኛ ግን በዱር በገደሉ ተብሎ የጣሊያንን ሰራዊት አከርካሪው ተበጥሶ በመሄዱና ድል ያደረግንበት ቀን ስለሆነ የድል በዓል ነው እና ከነዚህም ታናነሰ ቀን ስላልሆነ በእውነት በደመቀ ሁኔታ ነው መከበር ያለበት ለማለት ነው። ምናልባት ወደ እርሶ ልምጣ። እንዲያው አሁን ያለው አከባበር እንግዲህ ቀደም ሲል ምናልባት እናንተ ወጣት በነበራችሁበት ወቅት በምን መልኩ ነበር እንደው ቢያስታውሱልኝ? እንዴት ነበረ ዕለቱ የሚታወሰው? በምን መልኩ ነበር የሚከበረው? እሱም ውስጥ ቢያስታውሱልኝ ጥሩ ነው። በዓሉ እንግዲህ በንጉሱ ዘመነ መንግስት በትልቅ አክብሮት ይከበራል። ህዝቡም በናፍቆት ይጠብቀዋል። ምክንያቱም ያ የሀዘን ቀን ነው። ህዝቡም ይረዳዋል። በጊዜው የነበረው ትውልድ ይረዳዋል። ለምን የፋሽስት ጣሊያን ዘግናኝ እልቂት በኢትዮጵያ ውስጥ ቁጥር 1 ተብሎ የሚጠቀሰው የ1929 የካቲት 12 ነው። ከዛም በፊት ሰው አላለቀም አልሞተም ማለት አይደለም። ብዙ ጥቃት ደርሷል። ግን ይሄ አሳዛኝ አስከፊ በዓለም ገጽታ ላይ የተከሰተ ትልቅ በኢትዮጵያ ላይ የተጋር ትልቅ ችግር ነበር። ምክንያቱም ህፃናት ሳይቀሩ እኮ ነው ዳቦና ቀለብ እንሰፍርላቸዋለን ተብሎ በሰበብ አድርጎ እኮ ነው አሰባስቦ ህፃናትን የፈጃቸው። ትልቅ ሰው እኮ ሮጦ ማምለጥ ይችላል። ህፃናት ሮጦ በማያመልጡበት ሰዓት፣ ዳቦና ብስኩት በሚናፍቁበት ሰዓት የጥይት ሩምታን የሆነ የረደባቸው። ከዚህ የበለጠ አረመኔነት የለም። ያ በኢትዮጵያ ልብ ውስጥ ከፍተኛ የሆነ ቁጭት ፈጥሯል፣ ጸጸት ፈጥሯል። ስለዚህ በንጉሱ ጊዜ የሚከበረው በታላቅ ደረጃ ይከበራል። በሀዘን ነው የሚከበረው፣ በደስታም አይደለም። የዛን ጊዜ ወታደሩ ክፍል ጥቁር ሪቫን ያደርጋል፣ በግራ እጁ ጥቁር ክራባት ይደረጋል። ሚሊተሪዎች በሙሉ ሚሊተሪ የዛን ጊዜ የነበረ ሚሊተሪ ጥቁር ክራባት ነው የሚያደርገው። እስከዚህ ድረስ የሀዘን ቀን ይከበራል። ባንዲራው ዝቅ ተብሎ ይሰቀላል። በንጉሱ ዘመን የነበረው ስነ ስርዓት በደርግ ጊዜ ከሞላ ጎደል ቀነሰ። ያ ትንሽ በህዝብ ውስጥም የታሪክ እውቀቱ እያነሰ የመጣው እንግዲህ የወጣቱ በዚያን ጊዜ የነበረው ትውልድ ታሪክ እየቀነሰ የመጣው ከዛ ነው። በኢህአዴግ ጊዜ ጨርሶ የለም። ምንም ታሪክ የሚባል ነገር ጠፋ። ስለ የካቲት 12 አይደለም ስለ አድዋ ጦርነት የሚያቆጣት ጠፋ። ምንም የካራማራውን ጦርነት አያውቅም። አሁን አቶ አስማማው እንዳሉት በምስራቅ በኩል እስከ አዋሽ ድረስ የኔ ግዛት ነው ብላ ሶማሌ ስትነሳ ወጣቱ ሆ ብሎ ልክ እንደ አድዋ ሲዘምት የዛን ጊዜ የነበረ የአገር ፍቅር ስሜት ልዩ ነበር። በአንድ ቀን ነው 300,000 ሚሊሻ ገብቶ ያን ጥቃት ያደረሰው በሶማሌ ላይ የአገር ፍቅር ስሜት ስለነበረ ነው። ከዛ ላይ እየተሸረሸረ መጣ። በኢህአዴግ ጊዜ ዜሮ ሆነ ታሪኩ። መከበርም የተከበረበትም የሚታወስበትም ጊዜ ጠፋ። አሁን ከኢህአዴግ ከገባ ከ21 ዓመት በኋላ ይህ ወይም ደግሞ ለውጡ አሁን አዲሱ ለውጥ ከመጣ በኋላ እንደገና ማንሰራራት ጀመረ። አሁን የማንሰራራት እንትን እያደረግን ያለ ነው። በወጣቱ ትውልድ ውስጥ ማንሰራራት እየተደረገ ነው ያለው።
ለምን ስለ አድዋ ጦርነት አያውቅም፣ ስለ ካራማራ ጦርነት አያውቅም፣ ስለ ማይጨው ጦርነት አያውቅም፣ ስለ መቅደላ ጦርነት አያውቅም። ይሄንን ግንዛቤ ወጣቱ ማወቅ አለብን። በእኛ ጊዜ ግን የነበረው በዛ በዘመናችን ግን በከፍተኛ ደረጃ ስለምናከብረው አብረንም ስላረጀን ከባህሉ ጋር ያን ይዘን ስላደግን ያኔ በጣም ልጆች ነበራችሁ? እኛ ልጆች ነን እዛን ጊዜ ግን እናውቀዋለን፣ እንትኑን ታሪኩን እናውቀዋለን፣ ሲከበር እናውቀዋለን። እና ያ ቀን ይናፍቀና ከየቦታው ከንፋስ ስልክ፣ ከጉለሌ፣ ከሽሮ ሜዳ ተሰብስበን የካቲት 12 መተን ጫማ ያለው ጫማ ያለው በሸራ ጫማ እንዲህ እያሉ መተን አክብረን እንሄዳለን። የነበረው ስነ ስርዓት በጣም የደመቀ ነበር። ልብን የሚሰቅል ነው። የሚነገረው ንግግር ሁሉ ከባድ ነው። ምክንያቱም የዛን ጊዜ የሃይማኖት አባቶች ሁሉ ሳይቀሩ ትምህርት ይሰጡበት የነበረ ጊዜ ነበር። የዛን ጊዜ የነበረው እውነት በማንሳት እና አሁንም አበክረን ለዚህ ለወጣቱ ትውልድ ማህበረሰቡና የምነግረው ነገር ታሪክን እወቅ ነው። አገርህን እወቅ፣ ታሪክህን እወቅ። የባሰ ነገር ቢመጣ እንዳይመጣ መጠንቀቅ ያለበት ታሪኩን ሲያውቅ ነው። ይህን ታሪክ ካላወቀ ግን የሚመጣውን ነገር ሊጋፈጠው አይችልም። ስለዚህ ቁስላችንን ማወቅ አለብን። የካቲት 12 1929 ዓመተ ምህረት ግራዚያኒ ወጣቶችን 33 ህጻናት ወጣቶችን የጨፈጨፈበት ቀን ነው። የሐውልት እስካሁን አለ፣ ቋሚ ሐውልት ነው። በዛ ላይም ታሪኩ ተዘክሮ ተጽፎ ይገኛል እና በእኛ ጊዜ የነበረው አከባበር ይህን ይመስላል። ጥሩ፣ ወደ እርስዎ ልምጣ ሻለቃ። እንደው የወቅቱ የነዚህ 30 ሺህ በላይ እንግዲህ ቅድም ሲያነሱልኝ ነበር ከ33 ሺህ በላይ የሚሆኑ ንጹሐን ዜጎች ላይ የደረሰው እንግዲህ መጨፍጨፍ ወይ ደግሞ የህይወት ህልፈት ለኢትዮጵያ እንግዲህ ነጻነት ያበረከተው አስተዋጽኦ ምንድን ነው ይላሉ? ለኢትዮጵያ ታላቅ ትምህርት ሆኖ ያለፈው ታሪክም ነው። አንዳንድ ጊዜ እኔ እንደው በአለው ሁኔታ ላይ ቅሬታና ግራ የሚያጋባሽ በትምህርት ቤት ድሮ ስንማር ግራዚያኒ በኢትዮጵያ ውስጥ ምን እንዳደረገ ሁሉ በታሪክ እንማራለን። በእውነት ነው የምለው። ማን አዝማች፣ ማን ዘማች፣ ማን ገዳይ፣ ማን ተገዳይ እንደሆነ ይታወቃል። ዛሬ ግን የለም። እንደ አጋጣሚ ያጋጠመኝን ነገር እንግዲህ በአርበኞች መመሪያ ተሰጥቶ ይሄድንበትን አንድ ትምህርት ቤት እንሄዳለን። ትልቅ ትምህርት ቤት ነው። ከዛ ትምህርት ቤት አስተማሪዎቹ ፈረንሳይ፣ ጃማይካ፣ እንግሊዞች ናቸው። ሚያዝያ 27 ትምህርት ቤት ሲዘጋ ሲባል ለምን እንደሚዘጋው ብሎ አመፁ። ሰዋይ እለቱ ስለማያውቁ ታሪክ የለማ፣ ታሪክ አያስተምሯቸውማ። ስለዚህ እኛ ተጠርተን ሄደን የጣሊያን አመጣጥ ምን እንደተደረገ አያቶቻችን እነሱ አያቶች አርበኞች እንደሆኑ ለዚህ መስዋዕት ከፍለው እዚህ ሀገር እዚህ ያደረሷት እነሱ በመሆናቸው እንዲያ ባይሆን ኖሮ እዚህ እነሱ እንደማይወለዱ ሁሉ ገለጻ ነው የተደረገላቸው። አንድ ጊዜ ሆይ ብለው ነው የተናዱት። አናቅም። ስለዚህ ታሪክ በየትምህርት ቤቱ መማር አለበት። የሀገሩን ታሪክ እያመጣጠነ የሌላ ታሪክ እኮ አሁን እንዲህ እየተባለ በሬዲዮና በቴሌቪዥን ይገለጻል አለ። የእኛስ እንዴት ነው? ልጆቻችን እኮ መማር አለባቸው። እምነትሽን ጠብቀሽ በየእምነቱ ሙስሊምም ይሁን ክርስቲያንም ሌላው እምነቱን ጠብቆ አገሩን ነው መጠበቅ ያለበት። በዛ ነው ልንማር የሚገባል። ስለዚህ ታሪክ የሌለው አገር እንዴት አድርገሽ ነው የምትጠብቂው? በምንም ታምር ሊጠበቅ አይችልም። እና ህብረተሰቡ ታሪኩን ጠብቆ የሚኖረው ታሪክ ሲማር ነው። ልደት፣ የአንድ ግለሰብ ልደት፣ የልጆቻችን ልደት እኮ እናከብራለን። የሀገሪቱ የአረመኔዎች የፈጸሙበት ታሪክ ደግሞ መከበር አለበት። እንደዚህ ነበርን፣ እንደዚህ አደረግናቸው የሚለው ታሪክ ጎልቶ መታየት አለበት። እና አሁን ሲታሰብ ልጆቹ አንዳንድ ልጆቹ ታሪክ ባለመማራቸው ምንድን ነው ይሄ ነገር ይላል። እኔ አሁን ልጆች አሉ፣ የልጅ ልጆች አሉኝ። እንደዚህ ለብሼ ሲወጣ ወሬ ነው የምትሄደው፣ ወሬ አርበኛ ምንድን ይላል። አዎ ከቤትሽ ጀምረሽ ነው ማስተማር ያለብሽ። እና በእውነት በዛን ጊዜ አብርሃም ደቦጭ ይህንን ደባ በሰራበት ጊዜ
ለጊዜው ስሙን ረሳሁት እንጂ አንድ ባለ ታክሲ ነው ይዟቸው ደብረ ሊባኖስ የገቡ። እዛ ድረስ ተሳደው ሄደው ጣሊያን አሳደው ሄዶ ደብረ ሊባኖስ ያሉት መነኩሴዎችም አልቀዋል። በጣም ከሚደግ በአጋጣሚ እዛ ተወላጅ የሆኑ የኔ ባለቤቴ እናት ወጣት ናቸው። ልጅ ከአክስቷ ጋር ተያይዞ ሶማሌ ታስረው ሄዱ። የሚገርምህ እና እንዲህ አይነት እና አብርሃምን ለመያዝ ነው ይሁሉ እና አብርሃምን ለመያዝ በዛ ሰበብ መነኩሴዎች ናቸው የተገደሉት በመደበቃቸው ወንድም ማለታቸው። እና እንዲህ አይነት ሁኔታ ስላለ ታሪክን ሆነ ብለን በጉልህ በትምህርት ቤት ታሪክ መማር አለባቸው ልጆቻችን። አገራቸውን ለማክበር ነፃነታቸውን ለመጠበቅ ታሪክ መማር አለበት። ያለ ታሪክ ምንም ነገር የለም። ሌሎች ሀገሮች አሁን ሩሲያ ግንቦት 9 ቀን የምታከብረው በዓል አለ። ከጀርመን እነዚህ ጋር ተጋይተው ሁለት ተፎካካሪ ፓርቲዎች ነበሩ፣ ሜንሼቪክ እና ቦልሼቪክ የሚባሉ። እነሱ በሀገር ላይ ተቃዋሚና እንትን ብለው ምንድን ነው የመከሩት? እኛ ከፍተኛ ጠላት መጥቶብናል፣ የመጣብንን ጠላት እኛ ሰላም ፈጥረን አገራችንን እናድን ብለው ነው የተማከሩት። ምክራቸው ጸደቀ። በጸደቀ ጊዜ ጀርመንን አንኮታኩተው ነው የለቀቁት። አሁን እነሱ ይኸው ያለችውን አገር ጠብቀው አሁን ግንቦት 9 ቀን ያ በዓል እየተከበረ ነው ያለ በደመቀ ሁኔታ። እኔ አይቻለሁ በቴሌቪዥንም በምንም። ስለዚህ ይህንን የሀገራችንን ታሪክ እስበስ ከመቧጨቅ እስበስ ከመባላት አንድ ሁነን ሰላም ፈጥረን ለምንድን ነው የምንጣላው? የምንጣላው እኮ ለስልጣን ከሆነ ተበላሽተናል፣ ለሀገር መጠበቅ ከሆነ ድነናል። ስለዚህ ያንን ሰላም ፈጥረን አንድ ሆነን አገራችንን ለልጆቻችን ለትውልዱ የማስረከብ ኃላፊነት አለብን። እነ ምኒልክን የምናወሳቸው ምንድን ነው? ታሪክ ጠብቀው ስላቆዩን፣ ጠላታችንን ድባቁም መጥተው ይቺን ሀገር ሰላም ፈጥረው ስላቆዩን አክብረን የምንይዛቸው። እንደዚህ ሁሉ ከዛ ታሪክ ተምረን ያሉት በኢትዮጵያ ውስጥ ያሉት በመሪም ደረጃ ይሁን በሌላም ደረጃ ይሁን ሰላም ፈጥሮ አገሪቱን የመጠበቅ ኃላፊነት አለባቸው። ይቅር ለእግዚአብሔር እኮ ነው ትልቁ እና በዛ መልክ ነው ማድረግ ያለብንና የዛ ጊዜ ትዝታው ብዙ ትዝታ አለው እና ሁላችንን ያን ትዝታ በአእምሯችን ይዘን አክብረን ታሪክ እያስተማር ለልጆቻችን እንዲህ ነበር የሚለውን መልካም ትምህርት ልናስተምራቸው ይገባናል ለማለት ነው። ጥሩ። ወደ እርስዎ ልምጣ ሻለቃ። እንደው የካቲት 12 1929 የንጹሐን ግድያ እንግዲህ ምናልባት አሁን ላለው ትውልድ ምን አይነት መልእክት ያስተላልፋል? ጥሩ ነው። ጥሩ ጥያቄ ነው። የአሁኑ ትውልድ ከአባቶቹ ብዙ መማር አለበት። ራሱን ማዘጋጀት መቻል አለበት። ኢትዮጵያ ስትባል ጠላት አታጣቅም። ሁሉ ጊዜ በጫና ውስጥ ያለፈች ሀገር ናት። መጠንቀቅ ያለብን ሁል ጊዜ ይቺን ኢትዮጵያ ለመድፈር ለመግዛት በቅኝ አገዛዝ ለማዋል የማይደረግ ሴራ የለም። የአድዋ ጦርነቱ እኮ ከመምጣቱ በፊት እኮ በ87 ዓመተ ምህረት 500 የሚሆኑ የጣሊያን መረጃ ወታደሮች እኮ ገብተው ነበር። በዚህ በምጽዋ በኩል በዶጋሊ 500 እዛ ያስቀሯቸው ራስ አሉላ አባነጋ ናቸው። የአሉላ ፈረስ ተስቦ ወርዶ ያን ነጭነስ አድርገው ነዶ። የአሉላ ፈረስ ቢደርስባቸው ተበታተነ አንድነታቸው ተብሎ ሁሉ የተተረሰበት የተዘከረበት ነው እና እነኛ ወጣቶች የሰሩትን ታሪክ መድገም አለበት። እነኛ ወጣቶች እኮ ዛሬ አርጅተዋል። እነኛ ወጣቶች እኮ ዛሬ በሕይወት የሉም። እነኛ ወጣቶች ደግሞ ያንን ታሪክ ተምረው ነገ ጥሪ ቢደረግ አመመኝ፣ ሰለቸኝ፣ ቆረጠኝ፣ ትምህርቴን፣ ትዳሬን፣ ቤቴን ምክንያት እየፈለገ መቅረት የለበትም። አገር ሲኖር ነው። ኢትዮጵያ በጣም ጫካ ውስጥ ናት ብለን ስንል ምንጊዜም ጠላቶቿ ከፊት ብቻ አይደለም ያሉት፣ ባንዳም አለብን
እሱ ነው ያስቸገረን። ድሮም እኮ ባለስላሴ ጊዜ አንድ ተረት አለ። ጠላትማ ምንጊዜም ጠላት ነው፣ አሾክሾ መግደል አስቀድሞ መግደል አሾክሾክ ነው ይባላል። ያ ጠላትማ ጠመንጃ ይዞ ፊት ለፊት ስለሆነ ምንም አያስቸግርም። ጠላት ነው፣ ይገላል፣ ይሞታል፣ እኛም እንውሰዋለን። ይሄ ግን ከጎናችን ነው ያለው ጠላት። አሁንም እዚህ ደረጃ ያደረሰን ነገሩ የውስጥ ባንዳ መሰናከል ስለሆነብን ነው። ለመንግስትም ችግር ነው፣ ለህዝቡም እንቅልፍ ይነሳል፣ ለሀገሪቱም ውድቀት ነው። ስለዚህ አገር ሲኖር ለሁሉ ነገር እንመቻቻለን። አባት ቢሞት በእናት ይለቀሳል፣ እናት ብትሞት በአባት ይለቀሳል። አገር የጠፋ ነው ወዴት ይደረሳል? ለምን ይለቀሳል ይባላል። ስለዚህ ይህን ማወቅ ያለበት ማን ነው? ይሄ ወጣቱ ነው። ምን ጊዜም ወጣቱ ለሀገሩ በመጽሐፍ ቅዱስ ላይ እኮ የሚለው ምንድን ነው? በወጣትነት ዘመን እግዚአብሔርን አስብ ነው የሚለው። ካረጀን በኋላ እኮ አይደለም። በወጣትነት ዘመን እግዚአብሔርን አስብ። አሁን በወጣትነት ዘመን ሀገሩን መጠበቅ አለበት። እኛ እኮ አስረካቢ ነን እንጂ ተረካቢ አይደለም። እኛ ከአባቶቻችን ተረክበናል። ይህንን ተረክበን አቆይተን ዛሬ አባቶቻችን ቢሞቱም ቢሰዉም አልሞቱም አልተሰዉም አለን። እኛ ደግሞ ተተክተናል። እኛ ደግሞ ነገር ስንሄድ ደግሞ ይህንን ለማን ነው የምናስረከበው? ለልጆቻችን። ልጆቻችን ይችን ሀገር መጠበቅ ግዴታ አለባቸው። ይህ ግዴታ ነው። ለምን አብርሃም ደቦጭና ሞገስ አስገዶም ቅድም ብለን የምንላቸው እኮ ባለ ታሪኮች ወጣቶች ናቸው እኮ። ተማሪዎች ነበሩ። ተማሪዎች ናቸው። ኤርትራውያን ናቸው። ኤርትራውያን ናቸው። የዛን ጊዜ ኤርትራ፣ ወለጋ፣ ጉራጌ፣ ወላይታ የሚባል ነገር የለም። ለኢትዮጵያ አንድ ሆነው የቆሙት ለዚህ ነው። ያ ቁጭት ስላነደዳቸው በኢትዮጵያ ላይ የደረሰው ግፍ እና በደል ስለተሰማቸው በወጣትነት ዘመናቸው ያንን ድርጊት ፈጽመው ገለዋል እኮ። እነሱ ብዙ ፈጅተዋል። ከዛ በኋላ ነው ቅድም ባሻ እንዳሉት መነኩሴ ሳይቀር ደብረ ሊባኖስ ተገብቶ የተጨፈጨፈው። ምንም አይደለም። ካለ መስዋዕትነት ደግሞ ድል የለም። ያ ዛሬ ለኢትዮጵያ ሕዝብ ግን መሰረት ጥሏል። ለእኛ ብቻ ለዓለም ጥቁር ሕዝቦች መሰረት ነው። ለዚህ ነው ዛሬ በዚህ በኩል ስንሰራ እንቅፋት ቢሆኑብን፣ በዚህ በኩል ስንመጣ እንቅፋት ቢሆኑብን፣ በህዳሴ ግድብ እንቅፋት፣ በባህር በር እንቅፋት፣ በሀገር እድገት ላይ እንቅፋት፣ ኢትዮጵያ እንድታድግ አይፈልግም። ለምን? ያ ቁጭት ስላለ ነው። ያንን በደል ደግሞ ሊሰርዝና ሊያጠፋ ሊያወድም የሚችለው የአሁኑ ወጣት ነው። በአሁኑ ወጣት ላይ ደግሞ እውነት እናንተ የሚዲያ ሰዎች፣ የታሪክ ሰዎች በተማሪዎች ዘንድ ከፍተኛ የሆነ ስራ መስራት አለባቸው። ከፍተኛ ሆነ። ለምን? የአድዋ ጦርነት የመራው የኢትዮጵያ መሪ በጊዜው ማን ነበር ተብሎ ሲጠየቅ አንድ ተማሪ ኮሎኔል መንግስቱ ነው ያለው። የአድዋ ጦርነትን ኮሎኔል መንግስቱ መርተውታል። አለማወቅ ነው። የውጫሌ ውል የት ነው የተፈረመው ሲባል የውጫሌ ተማሪ ሀረርና ድሬዳዋ ነው የጠራው። እዛ ነው የተፈረመዋል። ግን የውጫሌ ተማሪ ነው፣ የውጫሌ ተወላጅ ነው። አይፈረድባቸው። መፍረድ አይገባም። ሰው ያልተማረውን ነገር ምን ይደረጋል? እኛ ኃላፊዎች ነን። ሁሉም ያልፋል፣ መንግስትም ያልፋል፣ ትውልድም ያልፋል፣ ተተኪ። እነኚህ ሰዎች፣ እነኚህ ወጣቶች፣ እነኚህ ልጆች፣ እነኚህ ታዳጊዎች መረከብ ያለባቸው ብዙ ነገር ስለሆነ በትምህርት ሚኒስቴር ውስጥ እንደ ሂሳብ፣ እንደ እንግሊዝ፣ እንደ ጂኦግራፊ፣ እንደ ማቴማቲክስ የመሳሰሉ ነገሮች ትምህርቶች ሁሉ የታሪክ ትምህርት በጎላ መልክ መሰጠት መቻል አለበት። አሁን ተረጋግተን ነው ያለ ነው፣ እየተንሰራራን ነው ያለ ነው። በዚህ ጊዜ ያልተጀመረ መቼ ሊጀመር ነው? እና ታሪኩን ማወቅ አለበት፣ ሀገሩን ማወቅ አለበት ወጣቱ። ግን አሁን እንደማየው ከሆነ 75% የሀገሩን ታሪክ የሚያውቅ አይመስለኝም። በጣም ችግር አለ፣ የማወቅ ችግር አለ፣ የመረዳት ችግር አለ፣ የአስረጅ ችግር አለ። ግብረ ገብም ጠፍቷል። ለምንድን ነው የጠፋው? ቅድም እንዳልኩት ነው። ባለስላሴ ጊዜ የነበረው የትምህርት ፖሊሲ በደርግ ጊዜ ተቀየረ። በደርግ ጊዜ የነበረው ባሪክ ተቀየረ። ባሪክ ጨርሶ ነገር የኢትዮጵያ ታሪክ የ100 ዓመት ታሪክ ነው ተብሎ ተደመደመ። ኢትዮጵያ ቢሆን 100 ዓመት ነው ተባለ። ከዛ ውጭ ያለው ዕድሜ ዝም ብሎ ቆጠራ ነው ተባለ። ያንን ይዞ ያደገ ወጣት አሁን ምን ይደረጋል? እንደገና መከለስ፣ ማስተማር፣ ብዙ መስራት ያስፈልጋል። እና እናንተ ሚዲያ ሰዎች፣ የታሪክ ሰዎች፣ የትምህርት ሚኒስቴር ባለሙያዎች በዚህ ነገር ላይ ሁላችን እኛም አባት አርበኞች ደግሞ ባለን እውቀትና ሙያ እንደነ ባሻ አይነት አሁን ቅድም ጥሩ ምሳሌዎችን ከዛም እየጠቀሱ እንደሚያስተምሩት ሁሉ በየትምህርት ቤቱ ምን እንደተደረገ ቅድም ተነግሯል።
መከበር የሚገባው በዓል እንዳይከበር ብቻ ሳይሆን አለማወቅ፣ ቀኑን አለማወቅ። ከዛ በኋላ እነዚሁ ብዙ ስራ ሰርተው እንደገና ደግሞ እንዲከበር መደረጉ፣ ከዛ ቆጨን ማለታቸው ይሄ ለሌላውም ትምህርት ላይም ስለሚችል አንድ እንሆን። ልክ እንደ አድዋ ጦርነት 2 ሰዓት ተጀምሮ ጦርነቱ 7 ሰዓት ላይ እንዳለቀው አንድነት ስላለ ነው። ዛሬ ግን ይኸው በምን ደረጃ ላይ እንዳለ እናውቀዋለን። ይሄ ነገር መቋጨት ያለበት መቼ ነው? በወጣቱ ውስጥ ሰርጾ ታሪክ ሲገባ ነው። እውቀት ሲኖረው ነው። እውቀት የለው ታሪክ የለው ቅድም ባለው ሀገር የለውም። ሀገር ስላለን እኮ ነው የምናወራው። ሀገር ባይኖሩ ኖሮ የምንሆነ ሀገር የሌላቸው ሀገሮች አሉ እኮ መንግስታት፣ እነ ሶሪያ፣ እነ ሊቢያ፣ እነ ዩክሬን፣ ራሱ ሱዳን ቅርባችን ምን ላይ ነው ያሉት እንዴ? ከክርስቶስ ልደት በፊት የተሰራው ህንፃ ሁሉ እኮ እየፈረሰ ነው ያለው። ታሪክ እኮ ጠፍቷል። አሁን ሶሪያ ውስጥ እኮ ታሪክ የለም ምንም። ወደ ፍርስራሽ ወደ አመድ ነው የሆነው። ምንም ነገር የለም። እኛ ታሪካችንን እንጠብቅ። እንደዚሁ ላይ ምናልባት አሁን ያለውን የወቅቱን ድባብ አንድነቱን በምን መልኩ ማምጣት ይቻላል ይላሉ? አንድነቱን ለማወቅ አንድነቱን ለማምጣት ብዙ መስራት አለበት። ለምን 21 ዓመት የተሰራ ስራ ነው። 21 ዓመት ሙሉ ኢህአዴግ ከገባ ከ83 ጀምሮ እስካሁን ድረስ እስካለንበት እስከ 2004 ድረስ ባለው ጊዜ ስንመለከት ከፍተኛ የሆነ የታሪክና የስነ ምግባር ጥፋት ስለደረሰ በዛ ውስጥ ያደገው ወጣት ያን ይዞ ስላደገ ታሪክ አያውቅም። ስለዚህ መሰራት ያለበት መደረግ ያለበት ብዙ ነገር መሰራት ያለበት ከመዋለ ህፃናት ከህፃናቱ ቢያንስ የኢትዮጵያን ሰንደቅ ዓላማና የኢትዮጵያን መዝሙር በቃላቸው ሊያውቁ የሚችሉበት፣ ሲበሉም ሲጠጡም እንደሌላው ትምህርት ሊያጠኑ የሚችሉበት፣ እንደገና ደግሞ ታሪኩን እየተከለሰ እንደ አንድ ትምህርት ተቆጥሮ በኤሌመንተሪም በሰከንደሪም ዩኒቨርሲቲ ያሉ ተማሪዎች እንኳን ሊያውቁ ይችላሉ። የተመረቁ ልጆችን የማውቃቸዋሉ። በዲግሪ የተመረቁ የመጀመሪያ ዲግሪ የያዙ ልጆች አሉ። ኢትዮጵያን ታሪክ ማያውቁ እኔ ብዙ የማውቃቸው ልጆች አሉ። እና ይህ መሰራት ያለበት ነገር ነው። ይሄ ካልተሰራ አገሪቱ ሀገር አትሆንም ወደፊትም። እኛ አሁን እኮ ኢትዮጵያ ያለችው በእኛና ቀደም ሲል ባለው ትውልድ ነው እንጂ በአሁኑ እኮ ትውልድ እኔ ተስፋ የለኝም እኮ እውነት ለመነጋገር እኮ ነው። ለምን መለወጥ አለበት፣ መማር አለበት፣ ማወቅ አለበት፣ ጥረት ማድረግ አለበት። አለበለዚያ የውጭ ናፋቂ ነው የምንሆነው። ለምንድን ነው አረብ ሀገር ልጆቻችን የሚሄዱ አለበት? ለምንድን ነው ያልተሰራው ቢባል አንድነቱ ያልመጣው ምክንያቱ ያው ከ83 ጀምሮ ያለው ሁናቴ አገሪቱን ለውጧታል። ለምን ኢትዮጵያ ታሪክ የ100 ዓመት ታሪክ ነው ተብሎ እኮ በአዲስ አበባ ዩኒቨርሲቲ ምሁራን መካከል 2 ሰዎች ያን ሁሉ ሰው ምሁራን ለመለወጥ ሙከራ ተደርጓል። ያም አልቀበልም ያሉ ሰዎች ከስራ ገበታቸው እንዲነሱ ተደርጓል። ያ ቁርሾ አለ፣ ቂም አለ፣ ጸብ አለ። ያ ሁሉ መታረቅ ያለበት በስራ ነው። ምን ለውጥ አለበት? እነኛ ሰዎች ተናግረዋል፣ ሄደዋል። ግን ያ የተናገሩት ንግግር ደግሞ በአሁኑ ሰዓት መሬት ወርዶ ብዙ ሲያወሩት ቀላል ነው፣ ሲለወጥ ግን እስካሁን አስቸግሮናል። አባቶች አንድ ተረት አላቸው። ቁጭ ብሎ የሰቀሉትን ቆመ ማውረድ ይቸግራል ይላሉ። ሰው ቁጭ ብሎ የሰቀለውን ነገር ቆመ ማውረድ ከቸገረው ከባድ ፈተና አለበት ማለት ነው። ስለዚህ ስንሰራ እንጠንቀቅ፣ ስንናገር እንጠንቀቅ። በተለይ ኢትዮጵያን የመሰለች ታላቅ አገር በምንናገርበት ሰዓት ስለሷ ስናነሳ ተጠንቀቅ መሆን አለበት። ታሪኳን መጠበቅ አለበት። መልካም፣ ወደ እርስዎ ልመለስና ምናልባት እንግዲህ ከዚህ ከሰማዕታቱ ጋር ተያይዞ ሐውልቶች በመዲናይቱ እንግዲህ በወቅቱ ብዙ መስዋዕትነትን የከፈሉት ወይ ደግሞ ሕይወታቸውን ያጡት የአዲስ አበባ ሰዎች ናቸውና እንዳው በእነሱ ስም ሆስፒታልም አለ፣ የካቲት 12 ሐውልቱም አለና እንዳው እርስዎ እንዴት ነው የሚያዩት ይህን ነገር? በበቂ ሁኔታ መታሰቢያ ተደርጎላቸዋል ይላሉ? እንግዲህ በመጀመሪያ ደረጃ አሁን የምንነጋገረው ስለ የካቲት 12 ነው። በየዓመቱ እንነጋገራለን። ዛሬ ዘመናዊ ስልጣኔው ለዓለም ተሰራይቶ ሲመለከቱ በየዓመቱ እነዚህ ሰዎች ነው ደጋግሞ 12ን ያነሳሉ ምናምን የሚልም ስሜት ሊኖር ይችላል። ያ መታሰቢያ ነው።
ዛሬ ዲፕሎማሲው ሰፍቶ ከጣሊያን ጋር መልካም ግንኙነት እንዳለ እናውቃለን። ያን ቁርሾ ለማንሳት አይደለም። ወገኖቻችን ግን የወደቁበትን እንደ ምሳሌ ይሆናል ተብሎ የሚገመት እንጂ ጦርነት ቀስቃሽ አይደለም። ይሄ ለዓለም በዓለም ላይ ያለ ታሪክ ስለሆነ ዓለምም ይማርበታል የሚል መንገድ ስለሆነ እንደ ግራዚያኒ ያሉ አረመኔዎች መማር አለባቸው። ትምህርት ለማግኘት ትምህርትን ለመስጠት ነው በየዓመቱ የካቲት 12 የሚዘከረው እና ይህንን እናደርጋለን። ምክንያቱም በዛን ወቅት ብዙ ደባ ተሰርቷል። ለምሳሌ ሰሜን ሸዋ ላይ ተንኮለኛ ዋሻ የሚባል የተፈጥሮ ዋሻ አለ። እዛ ዋሻ ላይ ጣሊያን መጣ ሲባል ህብረተሰቡ ስንቁን ይዞ እዛ ዋሻ ውስጥ ሄዶ ነው የተደበቀው። ባንዳ ለጣሊያኖች ጠቁሞ ይኸው ህብረተሰቡ እኮ እዛ ተደብቆላችኋል ብሎ የነገራቸው። ሄደው መድፍ በበርሜል ጋዝ ዋሻው ላይ አንጠልጥለው ከርቀት በመድፍ ሲበትኑት ወደ ውስጥ ነው ጭሶ የገባው። ያለቀው ያ ህዝብ። ያ ሁሉ ግፍ ለማስታወስ ነው። ሐውልት በበቂ ሁኔታ የሚመጥን ሐውልት ተሰርቷል? አልተሰራም። በዛ በቦታው ላይ መተከል አለበት። ያለ ለመጪው ትውልድ ይሄ ምንድን ነው ብሎ ሲጠይቅ እንዲህ ነው እየተማረበት ይሄዳል። ማስተማሪያ ነው እንጂ ቀስቅሰሽ ዛሬ ሄድና እንዲህ አድርጋ አጥፋ ማለት አይደለም። ለትምህርት ይበጃል። አገሪቱን ከዛ ከውድቀት እንዲህ እንደ አባቶቻችን እናድናታለን የሚል ኃይል መነሳት አለበት። ለዛ እኮ ነው እንጂ ቅድም እንደገለጽኩት አሁን ከጣሊያን ጋር መልካም ግንኙነት አለ። ያ የነበረው እነሱም ያወግዛሉ። አንድ ጊዜ እኔ ሰምቻለሁኝ ጣሊያን ተሸንፎ ከፍተኛ እንቅስቃሴ በሚደረግበት ጣሊያኖች ቪቫ ምኒልክ ነበር የሚሉት የሚባለው። ተደንቀዋላ። አልሄድንባቸው መጡብና እና ይገነዘባል እኮ ሁሉም ጠላት አይሆንሽም። ይግንዛቤ ያለው አትዝመቱ ያለም ጣሊያን አለ። እንደ ነብይነት ልባርክ ጃንሆይ እኮ የተባበሩት መንግስታት ላይ ሄደው አቤቱታ ሲያቀርቡ ተወረናል፣ ባካችሁ አድኑን፣ አልሄድንባቸውም መጡብን፣ ወረሩን፣ የህዝቤን እየፈጁ ነው ብለው እንደ ነብይ ነው የተናገሩት። ይሄን ባታስጥሉ ግን ይሄን ባታድኑ ግን ነገ ጧት ተራው ይደርሳችኋል ብለው ነው የተናገሩት። ዛሬ ዓለም ከምን ላይ ነች? እያንዳንዱ ሰዓት እየነደደበት። ስለዚህ ቀደም ብሎ ነው ሁኔታዎችን ማመቻቸት የሚቻለው። ጣሊያን ንቃ ነው የመጣችው። መሳሪያም የላቸውም፣ እውቀትም የላቸውም፣ ኃይል የላቸውም ብላ መጣች። ግን ያ ኃይል እንደተናቀው አይደለም። ቅድም ወንድሜ እንደተናገረው በቃል እኮ ነው። ዛሬ በጽሁፍ አስተላልፈሽ እንኳን አይሆንም። በቃል ወረይሉ ከተላገኘህ ወረይሉ ደግሞ ከቶ እንዲገኝ የተደረገው ይሄንን ባዶ አድርጎ አይደለም እኮ ራሳቸው ያለውን በጥበቃ አሰራይተው የምኒልክን ትእዛዝ ጠብቀው ነው የሄዱት። ውሻ በቀደደው ጅብ ይገባል እንዳይባል ድንበራቸውን ወሳናቸውን ጠብቀው ምኒልክ ካዘዙ ላይ ሄደው ቁጭ። ጦርነት በሚካሄድበት ጊዜ ምንድን የተደረገው? ታቦት ነው አብሮ ሄደው እምነታቸው። እባክህን አገሬን ጠብቅልኝ፣ እባክህን አድነኝ፣ ከብዙ ነገር ጠብቀኝ። አንድ አርበኝነት 3 አይነት አርበኝነት አለ። አንደኛ ጦርነት ውስጥ ግንባር ለግንባር ገጥሞ ፊልሚያ የሚያደርግ። ሁለተኛው የውስጥ አርበኛ ከውጭ እየሄደ ለወገን ከወገን እየሄደ የጠላትን አቋም የሚገልጽ የውስጥ አርበኛ ማለት ነው። ሶስተኛው አርበኛ ደግሞ የዘማቹን ቤተሰብ እየተንከባከበ ምርቱን እያመረተ ለቤተሰቡ እየሰጠ የሚጠብቅ ማለት ነው። አንድ ወቅት ምኒልክ ጦር ሜዳ ላይ እንዳሉ ያ ውስጥ አርበኛ ሄዶ ለጣሊያኖች
ዛሬ ነው የኢትዮጵያን ጦር የምታገኙት። እሑድ ነው፣ ቅዳሴ ላይ ናቸው። ይህን ጊዜ ነው ተሰባስበው ድባቅ መምታት የምትችለው። መሳሪያቸውን አስቀምጠው እዛ ቁጭ ብለው እነሱ ቤተክርስቲያን እየሰገዱ ይላል ብሎ ነገራቸው፣ ለጣሊያን ማለት ነው። እውነት መስሎት እሱ መጥቶ ደግሞ ለምኒልክ ሰራዊት እንዲህ ብዬ ነግሬያለሁ፣ ተዘጋጅታችሁ ጠብቁ። ጣሊያን እየተንከረፈፈ ሲመጣ ድባቅ ነው የተመታው። እንዲህ አይነት ሰራዊት ነበር። እንዲህ አይነት ጀግኖች ናቸው ይህችን ሀገር ለዛሬ አብቅተው እንድንበላ የሚያደርጉ። ይሄ ነው ሀቁ። ስለዚህ ወደድም ጠላንም አገር ነው ወሳኙ፣ አገር ነው ወሳኙ። በምንም ተአምር አገር የሌለው ሰው አሁን ስደተኞች አሉ፣ ተፈናቃዮች አሉ፣ ስቃይ የሚያወጥ እዛ እኖሩበት ሀገር ተሰደው አይደለም። ያ ደግሞ እንዴት ይዘገንናል፣ እንዴት ያሰቃይሻል። ሌላው ቀርቶ አንድ ቀን ጦም ብታድሪ እኮ አይምሮች መፈጠርሽን ትጠያለሽ። ስለዚህ እግዚአብሔር ከዚያ ያድነን። በእውነት ለዛ ነው ጥረት ማድረግ ያለብንና እኔ ለወጣቱ ምክር የምሰጠው ወደደም ጠላ መማር፣ ማደግ፣ ማግባት፣ መዳር፣ መኳል የሚቻለው አገር ሲኖር ነው። መልካም። ወደ እርስዎ ልመለስ ሻለቃ። ምናልባት እንግዲህ ተመሳሳይ አይነት ጥያቄም ቢሆን ምናልባት እንግዲህ በርካታ የተሰዉ ሰዎች በወቅቱ የተሰዉ ሰዎች ቤተሰቦቻቸው ይኖራሉ። እንግዲህ እናንተም በወቅቱ ዘማቾችን ከተሰዉት ሰዎች ወይ ደግሞ ከዘማቾቹ ወቅት ከ30,000 በላይ ሰዎች የተወሰዉበትን ግራዚያኒ ያን ሁሉ ሰዎች ጨፍጭፉበታል እና ከእነሱም መካከል ምናልባት በርካታ ቤተሰቦች ይኖራቸዋል የተሰዉት ሰዎች። የእነሱ መስዋዕት የሆኑ ሰዎች ቤተሰቦቻቸው ምናልባት በወቅቱም መንግስት ይሁን እስካሁንም ባለው ሁኔታ የተደረገላቸው ድጋፍ ወይም እንክብካቤ ይኖር ይሆን? ምናልባት ከታሪክም አኳያ የሚያውቁትን ቢያስታውሱልኝ። ጥሩ ነው። እነኚህ መሰዋት ማለት እንግዲህ መቼም ለሀገር የተከፈለ ዕዳ ነው። እነኚህ ሰዎች ይህን በመክፈላቸው ምክንያት ለአገሪቱ ምን አደረገችላቸው ነው። በጊዜው በንጉሱ ዘመነ መንግስት አድርጓል። ርስት የሌላቸው ርስት ተሰጥቷቸዋል። ቤተሰቦቻቸው ለቤተሰቦቻቸው ተሰጥቷል። መቼም የሀገራችን ነገር አንዱ ሲገነባ አንዱ ማፍረስ ነውና ይሄ የሆነ የመሬት አዋጅ በሚታወጅበት ሰዓት አርበኛ ሆነው ሲዋጉበት የነበረውን ከጣሊያን የማረኩትን መሳሪያ ንጉሱ የሸለሟቸውን ሰዎች ሁሉ ናቸው እኮ በደርግ ዘመን ትጥቅ ማስፈታት ተብሎ የተፈታው እና መሬታቸውም ደግሞ የመሬት አዋጅ ተብሎ ደግሞ ታውጆ ተወስዶባቸዋል። ይሄ ነው ኢትዮጵያ ሆይ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ የሚለውን ዘፈን እየዘፈኑ በምሬት በቁጭት ሲያዜሙ የነበሩ ሰዎች እኮ ከዚህ በመነሳት ነው። ስለዚህ እነሱ በጊዜው በነበረው ሁናቴ መብታቸውን ሊያስከብር የሚችል መንግስትም ስለነበረ ያን መብታቸው ተከብሮላቸው ይኖሩ ነበር። ርስት ጉልት ተሰጥቷቸው ነበር። ልጆቻቸውም እንደውም መድኃኔዓለም ትምህርት ቤት የሚባል ነበር እዚህ ወደ ጉለሌ የአርበኞች ትምህርት ቤት ነው የሚባለው። በኋላ ነው መድኃኔዓለም የሚባለው። የአርበኞች ልጆች ይማሩበት ትምህርት ቤት ነበር። የአርበኞች ልጆች ብቻ እየተፈለጉ ይማሩበት ነበር። ተፈሪ መኮንንም እንደዚያ ይደረግ ነበር። መነን የሴቶቹ ደግሞ መነን ትምህርት ቤት ይማሩ ነበር ልጆቻቸው። ይሄ ነው እንግዲህ ታሪክ መንግስት በተቀያየረ ቁጥር እየተቀያየረ ሲመጣ የባለ መብቶች ታሪክ እየደበዘዘ መጣ። መጨረሻ ላይ በቃ ታሪኩ እየደበዘዘ ሲመጣ በኢህአዴግ ዘመነ መንግስት ደግሞ ጨርሶ መኖራቸውም ትግሉም ምኑም ታሪኩም ጠፋ። በቃ አስታዋሽ ጠፋ። የሚያሳዝነው ነገር ይሄ ነው። አሁን ቤተሰቦቻቸው አሉ። ይህንን ነገር የሚመለከት አንድ ማህበር ተቋቁሞ ባለፈው ሰምቻለሁ። የግርማዊ ቀዳማዊ ሥላሴ መረጃ ድርጅት የሚባል ተቋቁሟል። በልዑል ኤርሚያስ ይመስለኛል፣ ልዑል ኤርሚያስ ኃይለሥላሴ የሚባሉ የቤተ መንግስት ሰው እና ይህን በማሰባሰብ ውጭም ሀገር ያሉትን እዚህ ያሉትንም እንደገና በአዲስ መልክ
ልጆቻቸው እንደው እነኛ ትልቆቹ እንኳን በሕይወት ባይኖሩ ልጆቻቸውና ልጅ ልጆቻቸው ሊኖሩ ይችላሉ በሚል አንድ ነገር ተመስርቷል። አንድ ፋውንዴሽን ተመስርቷል። ምናልባት በዛ ጊዜ በዚህ ሂደት ውስጥ የመንግስትም ድጋፍ ካለበት አስታዋሽ ናቸው ተብሎ ደግሞ አንዳንድ የውጭም የሀገር ውስጥም ሰዎች ባለውለታቸውን ተመልክተው የሚረዱበት ሁኔታ ቢፈጠር እላለሁ እኔም ራሴ በአሁኑ ሰዓት እንጂ የጎላ ነገር አሁን አላይም። የሰማዕታት ቀን በማለት ብቻ የሰማዕታት ቀን በማለት ብቻ የካቲት 12 ይከበራል፣ ሚያዝያ 27 ይከበራል። እነኛ የጀግኖች ልጆች የት እንደደረሱ እንኳን የማይታወቅበት ሁኔታ ላይ አለ። አሁን ባለፈው እንኳን አንድ ነገር ሰምቻለሁ። የኮሎኔል አብዲሳ አጋ ልጅ መኖሪያ ቤት እንኳን አጥቶ ክብር ከንቲባ ናቸው ቤት ሰጡት። አብዲሳ አጋ ማለት ለኢትዮጵያ ስንት ስራ የሰራ ሰው እና የተረሱትን ማስታወስ አለብን። ይሄ ትልቅ ችግራችን፣ የሀገራችን ችግር ደግሞ ይሄ ነው። ያሉትን ብቻ መኮፈስ፣ ያሉትን ብቻ ማጋነን አይደለም። ታሪክ ሰርተው ያለፉትን ሰዎች ቢያንስ የቤተሰቦቻቸውን ታሪክ ካወቁ ለኢትዮጵያ ሕዝብ በምሳሌነት ማስረዳት መቻል አለባቸው። አሉ ብዙዎች አሉ፣ በጀግንነት ህይወታቸው ያለፈ የልጅ ልጆቻቸው አሉ እና የጎላ ስራ ግን የሚጠበቀውን ያለ አልተደረገም። ይህም መደረግ አለበት። የካቲት 12 ላይ 1929 ፋሽስት ጣሊያ ያንን ግፍ ሲፈጽም ቢያንስ የሞገስ አብርሃም ደቦጭና ሞገስ አስገዶም ቤተሰቦች የልጅ ልጆች ወይም ደግሞ እንደው የቤተሰብ ተወላጅ ሳይኖር ይቀራል አለ እኮ ይኖራል እኮ መቼም ይርቃል እንጂ እንትኑ ማፈላለግ ነው። ይህን አፈላልጎ በምን ደረጃ ላይ ነው ያሉት? መረዳት የሚገባውን መረዳት ማይገባቸው ደግሞና እውቀትና ችሎታ እያላቸው እነኛ ቤተሰቦች ከሆኑ ደግሞ ለሀገር ግንባታ ደግሞ መንግስት እነሱን ደግሞ ተቀብሎ ሀገር እንዲገነቡ ማድረግ፣ እውቀት ካላቸው ችሎታ ካላቸው ሀገር የሚገነቡበትን በር መክፈት። እዚህ ላይ ግን አልተሰራም እስካሁን። የሚያሳዝነው ነገር ይሄ ነው እና ይሄ በጣም በእውነት እኛ ኢትዮጵያ ጀግኖች አርበኞች ማህበርንም የሚመለከት ነገር ነው። ይሄ እኛም በስብሰባ ላይ አንስተን ብንነጋገርበትና ጉዳዩ ትኩረት ተሰጥቶት በመንግስት ደረጃ አንድ እልባት ቢደረግበት እላለሁ። እኔ እንደ አስተያየት የምሰጠው እንጂ እና የጎላ ነገር በአይን የሚታይ ወይም ደግሞ እንደ ድርጅት ተቋቁሞ የሚያስተባበርበት ሁኔታ አላየሁም። ይህን ነው የምለው። ጥሩ፣ ምናልባት ወደ መጨረሻ ጥያቄ ልምጣና እንዳው ከዚህ ከየካቲት 12 1929 ጭፍጨፋ በኋላ እንግዲህ ቀጥሎ የመጣው የ5 ዓመቱ ትግል ነውና ምናልባት ወደ መጨረሻ አካባቢ ለመጣው ድል ይሄኛው የሰማዕታት ወይ የሆኑበት ሁኔታ ለዚህኛው ድል ምን አስተዋጽኦ አበርክቷል ይላሉ? መጀመሪያ ትንሽ ሻለቃ ጎርፍ ያለው ነገር ልንጣለሽ ጥቅማ ግን ተመልሶላችሁ አሁን ምናምን የሚለው ምናልባት የአርበኞችም የሰማዕታቱም ምንድን ነው? እዚህ ላይ ሰው መቼም በኢኮኖሚ ነው የሚመራው። በዛን ጊዜ በሀገሪቱ በሚመራው አመራር አርበኞች ጥቅም አላገኙም። ግን ያገኙት ጥቅም ምንድን ነው? ግራዝማች ብያለሁ፣ ፊታውራሪ ብያለሁ፣ እንደዚህ ብያለሁ የሚል የማዕረግ ስም ሰጥቷቸው እነሱ በታዋቂነት አገሪቱን በአመራር አብረው ይሰራሉ። አርበኞች አለቁ። አርበኞች ሲያልቁ በ1931 ዓመተ ምህረት በጦር ሚኒስቴር የአርበኞች ማህበር ተቋቋመ። እንግዲህ አባቴ ከጣሊያን ላይ መትረጊስ ማርኳል። እንደ አጋጣሚ ነው ጥሩምባዋን ረሳኋል። ሳላመጣ አትቀርም፣ ባመጣ ደስ ይለኝ ነበረ። አንድ መትረጊስ አንድ ጥሩምባ ማርኳል። ለሱ ጓንዴ ጠመንጃ ነው የተሰጠው። ሲኖር እርግጥ ቅድም እንዳልኩሽ ኢኮኖሚ ነውና አንድ ሀገር የሚመራው አርበኛ ነህ ተብሎ በአርበኛ ተዋቅሮ የአርበኛው አባል ነው። ሞተ። እኔ ልጁ ተተካው። ያ መንግስት አርበኞችን አልጣለም ማለት ይቻላል። አንድ ጥቅም አለው ማለት ነው። አርበኞች ምንም እንኳ ህይወታቸው ቢያልፍ ልጆቻቸው ተተክተው አገሪቱን በአርበኝነት የመምራት ኃላፊነት አለባቸው ተብሎ ወንድም ተተካ፣ እኔም ተተካሁ። ሌሎችም አሉ።
በየክፍለ ሀገሩ ነው የምልሽ። እንግዲህ ጥቅም ማግኘት ሌላ ጉዳይ ነው። ኢኮኖሚ ይገዛዋል። አሁን እኛም እየተጠቀምን ነው። ወንድሜም በአርበኞች የኢኮኖሚ ዘርፍ የተወሰነ ያገኛል፣ እኔ ማገኛቸው ክፍለ ሀገሮች ያገኛሉ። ያ አርበኛው ተደጉሟል ማለት ነው። ብዙ አግኝቷል ወይ? አላገኘም። ለምን አላገኘም? የሀገሪቱ ተጨባጭ ሁኔታ ነው። ያ ነው የሚመስለኝ ራሱ ይሄ። በዚህ ሌላው የነጻነት በዓላችን የድል በዓላችን ሲከበር ከበስተጀርባ ያለው ሁኔታ አስተዋጽኦ ምንድን ነው? ቅድም ያልኩሽ ግርማዊ ቀዳማዊ ኃይለ ሥላሴ በተባበሩት መንግስታት ሂዱ አቤቱታ ያቅርቡ ተብሎ ተገፍቶ የሄዱት በዛ በማድረጋቸው አርበኛው ዱር በገደል ጣሊያንን አላስተኛ አላስቆም በማለቱ የተባበሩት መንግስታትም እጅ አለበት በእንግሊዝ በምን ያ ሁሉ ሆኖ ጣሊያን ተባሮ እንዲወጣ ተደርጓል። አስተዋጽኦ ግን የካቲት 12ቱ ከፍተኛ ትግል የተሰራጨበት ዱር በገደል የት አለ? ቤት እኮ መንደር የለም። ሴቶች ብቻ ናቸው። ሴቶች ደግሞ በድብቅ ስንቅ ያቀርባሉ። ማንም አዲስ አበባ እኮ መጥቶ ቦምብ የተወረወረበት ያሉትን ለቃቅሞ ሰብስቦ እንዲህ ያደርግላቸዋል በሚል በማታለል ዘዴ ነው እንጂ አርበኛው ውጭ ነው ያለው፣ ገደል ውስጥ ነው ያለው። ስለዚህ ሲንጎ ስለተያዘ ማንቁርቱ ስለተያዘ ወጥቶ ሄደ እና የዛ የበስተጀርባው ትግል የካቲት 12ቱም ሌሎቹም በየአገሩ ያሉት ትግሎች አስተዋጽኦ አለው ማለት ነው። ስለዚህ በዚያ ተዳምረው የአገራችንን የነጻነት በዓል የድል በዓል አስተዋጽኦ አድርጎ ጣሊያን ተባሮ ወጣ፣ መሰረት ተጣለ፣ አርበኞች ተሰባሰቡ፣ የማህበራቸውን መሰረቱ። በዚያ እንቅስቃሴ ላይ ነው ያለ ነው ማለት ነው። ጥሩ እንግዲህ ምናልባት በስተመጨረሻ ምናልባት እንግዲህ የአርበኞች ማህበር ሁለታችሁም ይቅርታ የመጣችሁት ከዛ ነው እና የአርበኞች ማህበር ከተመሰረተ በኋላ ይህን ታሪክ ቀደም እርሶም ሲያነሱልኝ ቀጣዩ ትውልድ ማወቅ አለበት፣ መጠየቅ አለበት፣ በትምህርት ቤት ደረጃ ደግሞ ማሳወቅ ተገቢ ነው የኢትዮጵያን ታሪክ በሚል በርካታ ሀሳቦችን ሲያነሱልኝ ቆይተዋል እና እንደው ይህንን እስከ ማስቀጠል አኳያ ማህበሩ ምን አይነት ስራዎችን እየሰራ ነው አሁን ላይ የሚለውን ቢያነሱልኝና ወደ ማጠቃለያው እንሄዳለን። አንድ ድል አለ። ያ ድል ምንድን ነው? አሁን የአርበኞች ቤት ታውቂው እንደሆነ ፓርላማ ፊት ለፊት ነበረ። እሱ በዚህ በኮሪደሩ ምክንያት ፈርሷል። አሁን መንግስት ትኩረት ሰጥቶ ብርሃንና ሰላም ማተሚያ ቤት ጎን ትልቅ ቦታ ሰጥቶ አሁን እየተሰራ ነው፣ ተጀምሯል። እኔም ራሴ በገጽ 2 ቀን ሄጄ አይቼዋለሁኝ። ጥሩ እንቅስቃሴ ነው ያለው። ያ ቤት ሲያልቅ አሁን የአርበኞች ፎቶግራፍ ድል ያደረጉ መልካም የሰሩ አርበኝነታቸውን የተወጡ ፎቶግራፍ እየተሰበሰበ ነው። በሙዚየም መልክ እዛ ይደረደራል። አይተሽ እንደሆነ የአድዋ ድል የአድዋ ሙዚየም 12 አርበኞች ተደርድረዋል። የነ ምኒልክ፣ የነ ጣይቱ፣ የነ ማልቻ የሌሎችም ተደርድረዋል እዛ። ልክ እንደዛ አይነት ቢሮ ሙዚየም ተዘጋጅቶ የሚጎበኝ ትምህርት የሚሰጥበት ወጣቱ እየተጠራ ያንን የሚያይበት መንገድ አሁን እየተዘጋጀ መሆኑን አውቃለሁ። ያ ደግሞ ምን ይሰጣል? ከበስተጀርባው ለካ ይህች ሀገር የቆመችው በእንደዛ አይነት መልክ ነው። እኛስ ምን ታሪክ መስራት አለብን? ድንጋይ መወርወር አይደለም። ቀጥታ ሀገሪቱን በምን አይነት ሁኔታ በጦርነት አይደለም፣ በልማት ልማት እኮ ከጦርነት የበለጠ መስዋዕት የሚከፈልበት መስክ ነው አይደለም። ስለዚህ እነሱ በጦርነት ይህንን ሀገር አድነው የለም። አዎ እኛ ደግሞ በልማት ይህንን ሀገር እናድነው ብለው ከዳቦ ልመና
ያወጡና ወጣቶቻችን ብዬ ገምታለሁ። ስለዚህ በእውነት ይሄ ቤት ሲያልቅ የኛ የአርበኞች ቤት ሲያልቅ ጥሩ ስራ ይሰራበታል የሚል እምነት አለኝ። የአርበኞችም አሁን እየተሰባሰቡ ነው፣ ማመልከቻ እየጻፉ እያስመሰከሩ የእረኛ ልጅ መሆናቸው እያስመሰከሩ መታወቂያ እየተሰጣቸው እና በዚህ መልክ ጥሩ ውጤት ይመጣል ብዬ ገምታለሁ። አመሰግናለሁ። ከልብ አመሰግናለሁ። መጨረሻ ላይ ማስተላለፍ የሚፈልጉት መልእክት ካለ እድል ስጡትና የመጨረሻውን መልእክት ያስተላልፉልን ካለ የሚሉት ነገር ቀረ የሚሉት ነገርም ካለ። ብዙ የቀረ ነገር የለም፣ ግን አሁንም አበክሬ የምናገረው ነገር በወጣቱ ላይ ነው። እቺ ሀገር ያለችው አሁንም በወጣቱ እጅ ላይ ነው። አደራ ተረካቢ ወጣት ነው። በእድሜ ገፋ ሰው ከማስረከብ በስተቀር የሚረከበው ነገር የለም። ምናልባት ምርቃት እንዳለ ሁሉ እርግማንም አለ። እቺን ሀገር ቆይቶ ተረክቦ ለመጪው ትውልድ ለማስረከብ ኃላፊነት የማይወስድ ትውልድ ካለ ኢትዮጵያ ትረግመዋለች። እኛ ቀደምት ነን። በቃ በቀደምት ነን ስንል በታሪክም በሰው ልጅ ዘር መገኛም በማንኛውም ነገር ከዓለም በፊት ነን። ከዓለም በፊት የሆነውን ታሪክ ለምንድን ነው መጨረሻ የምንሆነው? 130ኛ ዓመት ልናከብር ነው አሁን የአድዋ በዓል። መጫውን ሲመጣ 130 ነው። የኢትዮጵያ ሕዝብ ራሱ 130 ሚሊዮን ነው። 130 ሚሊዮን ሕዝብ ያለበት ሀገር ላይ 130ኛውን ዓመት ስናከብር በደስታ ነው ማክበር ያለብን። ያንን 130 ዓመት ቀላል አይደለም። በየዓመቱ 130 ጊዜ ማክበር ያ ጊዜው ሳይቆራረጥ ሳይሸራረፍ ቀኑ ሳይዘለል ለ130 ዓመት ማክበር ማለት ቀላል ነገር አይደለም። ወጣቱ መማር ያለበት ማወቅ አለበት። በተለይ የትምህርት ሚኒስትር ራሱ ጽሕፈት ቤቱ መስሪያ ቤቱ በካሪኩለም ደረጃ ለወጣቶች የታሪክ ትምህርት ሊያገኙበት የሚችለው ሁኔታ ቢያመቻች ደስ ይለኛል። ብዙ ምሁራኖች አሉ፣ ብዙ የታሪክ ምሁራኖች አሉ። መስራት ሲቻል ማግኘት ሲቻል ከነ እውቀታቸው ጉድጓድ ውስጥ የሚገቡ አሉ። ያን እውቀት ይዞ ጉድጓድ ከመግባት ያን አስረክቦ ጉድጓድ መግባት ደግሞ ትልቅ ነገር ነው። እውቀት ኖሮት እውቀቱን ሳያካፍል ጉድጓድ ውስጥ መግባት ምን ይጠቅማል? ኢትዮጵያ ያን እውቀትን አካፍሎ ተተኪ አድርጎ እኛ አባቶቻችን ልብስ ለብሰን ተተኪ ሆነ እንደተቀመጥ ነው። ወጣቱን ትውልድ ታሪኩን ተረክቦ ቢቀመጥ ኢትዮጵያ ትድናለች። እንግዲህ እዚህ ስቱዲዮ ድረስ አክብራችሁን ስለተገኛችሁ ከልብ አመሰግናለሁ። የተወደዳችሁ አድማጮቻችን ስታደምጡት የቆያችሁት እንግዲህ ከሀራምቤ ሬዲዮ 98.7 እንግዲህ ዛሬ የሰማዕታት ቀን ነው። የካቲት 12 1929ን በማሰብ ግራዚያኒ እንግዲህ በመዲናይቱ አዲስ አበባ ከ30 ሺህ በላይ ንጹሐንን በግፍ የጨፈጨፈበት ቀን ነው። ቀኑን እንግዲህ በትውስታ ከጥንታዊት ኢትዮጵያ የአርበኞች ማህበር ነው እንግዲህ እዚህ የተገኙት እንግዶቻችን አክብረውን ስለመጡ በድጋሚ በአድማጮች ስም ከልብ አመሰግናለሁ። ቀሪ የሀራምቤ ሬዲዮ 98.7 ዝግጅቶቻችን ይቀጥላሉ። እኛ የዛሬውን ዝግጅታችን በዚሁ የምናበቃ ነው የሚሆነው። አይንሸት ሙሉጌታ ዝግጅቱን በመምራት አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ